الحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين سيدنا محمد وعلى آله وأصحابه أجمعين እንግዲህ የተጀመረው ኪታብ ሚሽካቱል መሳቢህ ኢንሻአላህ ከዛ ነው ኪታብ ባበል ኢማን እንደዚሁም ደግሞ ባበል ቀደር አይተናል። ዛሬ ደግሞ ባቡ ኢስባቲ አዛቢል ቀብር የቀብር ቅጣት ተገቢ ለሆነባቸው ሰዎች ያው የቀብር ቅጣት እንዳለ ኒዕማ ለሙእሚኖቹ ለደጋጎቹ የቀብር ኒዕማ እንዳለ ሁሉ ለክፉዎቹ ደግሞ የአላህን ስብሓነሁ ወተዓላ ትእዛዝ ላልተቀበሉ ሰዎችና ለዑሷቶቹ የቀብር ቅጣት እንዳለባቸው የሚያመላክት የረሱሉ ዓለይሂ ሰላቱ ወሰላም መመሪያዎች ናቸው። እንግዲህ ይሄ ሚነል ኢማን ነው፣ ልናምንበት ከሚገባው አንደኛው አዛበል ቀብር የቀብር ቅጣት የቀብር ኒዕማ ጸጋ አለ። ቅጣቱም እንደዚሁ አለ ብለን ልናምን ይገባናል። የእምነት አካሉ አንዱ የቀብር እንግዲህ በቀብር ጉዳይ ማመን እንደሚገባን ነው። መርሐባ عن البراء بن عازب عن النبي صلى الله عليه وسلم قال المسلم إذا سئل في القبر يشهد أن لا إله إلا الله وأن محمد رسول الله فذلك قوله تعالى يثبت الله الذين آمنوا بالقول الثابت في الحياة الدنيا وفي الآخرة الله سبحانه وتعالى انقديه يثبت الله الذين آمنوا بدنيا يامنوا بغيب يامنوا سوج الله سبحانه وتعالى جيتاچنو بلو آمنوا الله سبحانه وتعالى قديتا يرقباتهم كل يتوتو سوج እንደዚሁም በገይብ ከሞት በኋላ ባሉት ዓለሞች የቀብር ዓለም አለ፣ ከዛ መሕሸር አለ፣ ሐሽር መሕሸር አለ። እሱ ሁሉ እንግዲህ ጀነት ዓዛብ የሚባሉትን ሁሉ ይሄንን ሁሉ ጠንቅቆ ማመን አለበት። ሒሳብ ሚዛን የሚባሉ ልናምንባቸው በሩቅ ልናምንባቸው ረሱሉ ዓለይሂ ሰላቱ ወሰላም ስለነገሩና ልናምንባቸው የሚገቡ ጉዳዮች ናቸው። ታዲያ ሙስሊም የሆነ ሰው አልሙስሊሙ ኢዛ ሱኢለ ፊል ቀብር ሙስሊም ሙቶ ቀብር ገብቶ ነኪርና ሙንከር የሚባሉ ሙታንን የሚጠይቁ አላህ ስብሓነሁ ወተዓላ የሥራ ድርሻ የሰጣቸው ሙታንን እንዲጠይቁ መላእክቶች ነኪርና ሙንከር የሚባሉ አሉ። ነኪርና ሙንከር ስማቸው እንግዲህ ይሄ ነው። ነኪርና ሙንከር ለሰው አዲስ የሆኑ ማለት ነው። ታይቶ የማይታወቁ ለሰው እይታቸው አዲስ የሆኑ ስለሆነ ነኪርና ሙንከር ተብለው ተሰይመዋል። አዳ ሙስሊሙ ሲጠይቁት መላእክቶቹ መረቡከ ብለው ሲጠይቁት የሽሃዱ አን ላ ኢላሃ ኢላላህ ወአነ ሙሐመድን ረሱሉላህ ብሎ ይመልሳል። فذلك قوله تعالى يثبت الله الذين آمنوا بالقول الثابت እንግዲህ በዚህ እርግጠኛ በሆነችው ንግግር አላህ ስብሓነሁ ወተዓላ ሙእሚን የዛኔ እህትዳ ያገኛል። ይህንን ጀዋብ ይሰጠዋል። ላኢላሃ ኢላላህ ሙሐመድ ረሱሉላህ ያለውን የሸሃዳ ቃል ከዛ ለመላእክቶቹ ጀዋብ እንዲሰጥ ያደርገዋል። አላህ ስብሓነሁ ወተዓላ ሐቂቀተል ኢማን የነበረው ሰው ሐቂቃ እስልምና የነበረው ሰው ይህንን ለመላእክቶቹ ምንም ያለ ምንም መንተባተብ ያለ ምንም መደናገር ያለ ምንም መደንገጥ እንዲጀውብ ያደርገዋል። ፊል ሐያቲ ዱንያ በዱንያ ሐያቱም እያለ ይሄንን ይል ነበረ። ሊሞት ሲልም እንደዚሁ ሊሞትም ሲል ይሄን ሁስነል ኻቲማ ላኢላሃ ኢላላህ ሙሐመዱን ረሱሉላህ ብሎ ይሻገራል። ከቀብርም መላእክቶቹ ይሄንን ወፊል አኺራ ያለው ሊሞት ከቀረበበት ሰዓት ጀምሮ እስከ ወዳኛው ያለውን ማለት ነው። በየቦታው በሚጠየቀው ሁሉ ይሄንን ጀዋብ ይሰጣል ያለ ምንም መደናገር። ሲሞትም እንደዚሁ አዝራኤል ሲቀርብም የዛኔ ሩህ ሳትወጣ በስተፊት ላኢላሃ ኢላላህ ሙሐመዱን ረሱሉላህ ብሎ ሙጥመኢን ሆኖ ይሻገራል። وفي رواية عن النبي صلى الله عليه وسلم يثبت الله الذين آمنوا بالقول الثابت نزلت في عذاب القبر ይሄ የወረደው
አዛበል ቀብር እንዳለ የሚያመላክት የቁርአን አንቀጽ ነው ይላሉ። እንግዲህ ረሱሉ አለይሂ ሰላቱ ወሰላም ይቃሉ ለሁ መረቡከ ጌታህ ማን ነው? ፈጣሪህ ማን ነው? ስትገዛው የኖርከው ጌታህ ማን ነው ተብሎ ሲጠየቅ ፈየቁሉ ረቢ አላህ ጌታዬ አላህ ነው ብሎ ጀዋብ ይሰጣል። ወነብይ ሙሐመዱን ሰለላሁ ዐለይሂ ወሰለም ብሎ ጀዋብ ይሰጣል። ሌሎችም ጥያቄዎች አሉ። ባጭሩ ይሄ ሙተፈቅ አለይህ። ሌሎችም እንግዲህ ወማ ኢማሙከ ይባላል። ወደፊት ባሉት ሐዲሶች ይገለጻል። እሱም እንግዲህ እዚህ ጋር የሙእሚኑ ብቻ ነው የተነገረው። ዩሰቢቱ ላሁ አለዚነ አመኑ ቢልቀውሊ ሳቢቲ ፊል ሐያቲ ዱንያ ወፊል አኺራ። ይሄ የሙእሚኑ ነው። እዚህ ጋር አዛበል ቀብር እንዳለ የሚያመላክት ነገር የለም ተብሎ ጥያቄ ቢመጣ ይሄ ወላ የኽፋ አነ ተስቢተ የዱሉ ዐላ ዐደሚል ዐዛብ። ይሄ እንግዲህ ተስቢቱ ለማን ነው ማለት ነው? ለሙስሊሙ ለሙእሚኑ ነው። ተስቢቱ የተረጋጋ ሆኖ ሳይደናገረው ጀዋብ ላኢላሃ ኢለላህ ሙሐመዱን ረሱሉላህን እንዲሰጥ የሚደረገው ሙስሊሙ ነው፣ ሙእሚኑ ነው። ወለማ ካነ ተስቢቱ ቢሰበብ ልኢማን ዩዕለሙ ሚንሁ አነል ካፊረ ዩዓዘቡ ፊል ቀብር መሆኑን በዚሁ በተቃራኒው እንረዳለን። ሌሎች በቀጥታ የሚያመላክቱ ፈኢነ ለሁ መዒሸተን ضንካ ይላል አላህ ስብሓናሁ ወተዓላ። ለዚሁ ሲያስተባብል ለኖረው ሰው በዱንያ ሲያስተባብል ለኖረ ሰው ፈኢነ ለሁ መዒሸተን ضንካ በጣም ጭቡ የሆነ ኑሮ እንዲኖር ከቀብር ጀምሮ እስከ ወዳኛው ድረስ ይደረግበታል የሚል የቁርአን አንቀጽ ሌላ አለ። በቀጥታ እንትን የሚባል እንደውም ሌላም ደግሞ ሌሎችም የቁርአን አንቀጾች አሉ እንደዚሁ በቀጥታ የሚያመላክቱ። ይሄ ለሙእሚኖች ተስቢት እንዳላቸው ሁሉ ለከሃዲያን ደግሞ ቅጣት አለባቸው። እዛ ያው መላእክቶቹን ከማየታቸው ጀምሮ ከመደንገጥ ጀምሮ ሌሎችም ወደፊት ባሉት ሐዲሶች ኢንሻአላህ። ወአን አነስ ቃለ ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም ኢነል ዐብደ ኢዛ ውዲዐ ፊ ቀብሪሂ አሉ። የፊተኛውን በራ እብኑ ዓዚብ ናቸው። ይሄኛውን ደግሞ የሚያወሩት አነስ ብኑ ማሊክ ረዲየላሁ ዐንሁ ኻዲሙ ረሱሊላህ ሰለላሁ ዐለይሂ ወሰለም ኢዛ ውዲዐ ፊ ቀብሪሂ ወተወላ ዐንሁ አስሓቡሁ መላእክቱ እንትኖች ማለት ባልደረቦቹ ይዘውት ወገኖቹ ዘመዶቹ ጓደኛዎቹ ቀብር አድርሰው ደፍን አድርገው ሲመለሱ ከዛ ኢነሁ ለየስመዑ ቀርዐ ኒዓሊሂም ሲመለሱ ኮቴያቸውን ይሰማቸዋል። ሲመለሱ የጫማቸውን ኮቴ ይሰማል። አታሁ መለካኒ ፈዩቅዒዳኒሂ መላእኮቹ ነኪርና ሙንከር የሚባሉት መላእኮች እነሱ ድርሻቸው ሙታንም መጠየቅ ነው። መላእኮቹ ያስቀምጡታል። ፈየቁላኒ ማ ኩንተ ተቁሉ ፊ ሃዘ ረጁል አይል ማዕሩፉ ፊ ዚህን ረሱሉ ዓለይሂ ሰላቱ ወሰላም ከቀብር ገብተው እነሱን እያዩ ማስጠየቅ አይደለም። እንግዳውሳ በዱንያ ላይ የነበሩት ነቢይ በሙሐመድ ምን ትል ነበረ? ሊሙሐመድን ሰለላሁ ዐለይሂ ወሰለም በሳቸው ላይ አስተያየትህ አመለካከትህ ምን ነበረ ተብሎ ይጠየቃል። ሲጠየቅ ፈአመል ሙእሚን የሆነ ሰው ታዲያ ፈየቁሉ አሽሃዱ አነሁ ዓብዱላህ ወረሱሉህ እሱማ ፍጹም የአላህ አገልጋይና የአላህ ፍጹም መልእክተኛ ነበረ፣ አሷዲቁል መስዱቅ እውነተኛ ታማኝ ነብይ ነበረ ብሎ ይጀውባል ሙእሚን የሆነው። ፈዩቃሉ ለሁ እንዙር ኢላ መቅዓዲከ ሚነናር ይህ ሰው ጌታውን እንዲያመሰግን ምን ይደረጋል? ሁሉም ሰው እንግዲህ መቀመጫ አለው። በጀነትም አላቸው በጀሃነምም መቀመጫ አላቸው የሰው ልጅ ሁሉ። አዳ ጀሃነምን ያሳዩታል። ያሳዩትና እዩ ተመልከተው። ይሄንን አላህ ስብሓናሁ ወተዓላ ወፍቁህ በዱንያ እምነት ኑሮ አሁንም ይሄንን ጀዋብ ባትሰጥ ኖሮ ያንተ አገር የሚሆነው ያንተ መኖሪያ ቤትህ የሚሆነው ያነ ጀሃነም ነበር ብለው ይሉታል አሉ። ቀድ አብደለከ ላሁ ቢሂ መቅዓድን ሚነል ጀና ግን ላንተ እድለኛ ሆነህ አላህ ስብሓናሁ ወተዓላ በዛ ቦታ ጀነትን አገርህ አድርጎልሃል። ወደፊት ጀነት ነው የሚጠብቅህ። እዚህ ቀብር እስካለህም ድረስ ሩሕህ እየተጠቀመች ትኖራለች ኒዕማ እያገኘች ብለው ይሉታል። ፈየራሁማ ጀሚዓ ሁለቱንም ያያቸዋል። ጀሃነምንም እሳትንም እንዲያይ ቁድራ ይሰጠዋል። እሱ ያያቸዋል።
እና ከዛ በመቀጠል ወአመል ሙናፊቅ ወልካፊር ሙናፊቅ የሚባለው በፊተኛው ደርሳችን እንደተመለከትነው መን አብጦነል ኩፍርን ኢብጧን ያደረገ በውስጡ እምነት የሌለው ውስጡ የካደ ዟሂሩ ከሙስሊሞች ጋር ተመሳስሎ የሚኖር ለሚሰራቸው ስራዎች ለመመሳሰል እንጂ በእምነት በቃ خلاص አምኖባቸው ኢማን ወህቲሳበን የማይሰራ የእስልምና ተግባሮችን ሙናፊቅ ይባላል። ካፊር እንደዚሁ ከሃዲ ነው። ካፊር የሚባለው ደግሞ አጠቃላይ ሙስሊሞችንም አይመሳሰልም፣ እምነቱን ለይቶ የተቀመጠው ነው። ፈይቃሉ ለሁ ማ ኩንተ ተቁሉ ፊ ሃذا الرجل ምን ትል ነበረ በዚህ በነብዩ አለይሂ ሰላቱ ወሰላም ነብይ ሆነው ለ23 ዓመት ነብይ ሆነው የመሩትን ነብይ በሳቸው ያለ አመለካከት እምነትህ ምን ነበር ይባላል። ፈይቁሉ ላ አድሪ ይላልሱ ቢልም እንኳን በዱንያ ነብይነታቸውን እንኳን ቢያቅም እንኳን እዛ ቀብር ላይ ይሄንን እህቲዳ አያገኝም። ማንም በቃ خلاص እዛ ላይ ሙእሚን ብቻ ነው እህቲዳ ይሄን ጀዋብ የሚገጠመውና ምንድነው የሚለው ላ አድሪ ይላል። ኩንቱ አቁሉ ማ يقول الناس ሰዎች ሲሉን የምዝም ብዬ ለመመሳሰል ነበር። የሙናፊቁ ባህሪ እንደዛ ነው። فيقال له لا دريت ولا تليت ይባላል። እውነት ነው ይሉታል እነሱም አንተ አታቅም ነበር ይሉታል። ወላ ተለይተ አትከተላቸው ነበር ረሱሉን አለይሂ ሰላቱ ወሰላም እሳቸውን ወደህ አትከተልም ነበር። አምነህባቸው አውቀህና ወደህ አትከተላቸው ነበር። እውነት ነው ይሉታል እነሱም። ከዛ ይሄ ተፍሲር አንዱ ይሄ ነው። ወላ ተለይተ ወይም ደግሞ ላ ደረይተ ወላ ተለይተ بمعنى واحد ያደርጉታል፣ ሙአኪድ ያደርጉታል። አዎን አታውቁም፣ እውነት ነው አታውቁም፣ እንደማታውቅ እኛም እናውቃለን እያሉት ነው። መላእክቶቹ እንደማትከተላቸው እኛም እናውቃለን። ወይም ደግሞ ምን ይላሉ? ወላ ተለይተ ብሎ ማለት ላቀረእተ ማለት ነው። ምንድነው? በስቲድላል የአላህን ስብሓነሁ ወተዓላ ቁርአን ቀርተህ አልተረዳህም አልተከተልካቸውም እና ማዓሊምተ ቢነዝወሪ ወልእስትድላል ማለት ነው አሉ። እንዴት ነው ይሄ? አቅለን ወነቅለን ይሄንን እስልምናን በደንብ ለመማር ለመረዳት ፍላጎቱ የለህም ነበረ መባል ነው አሉ። ወይድረቡ ቢመጣሪቅ ሚን ሐዲድን ضربተን ሰውየው መላእክቶቹ እንግዲህ በመዶሻ ይመቱታል። ያው ታዛዥ ናቸው። ይመቱታል ሚን ሐዲድን ضربተን አንድ ምት ይመቱታል። فيصح صيحة يسمعها من يليه غير الثقلين እንግዲህ ጅንና ሰው አጋንንትና ሰዎች አይሰሙትም እንጂ ሌላው ህይወት ያለው ነገር በሙሉ ይሄንን ምት ይሰማሉ ይባላል። ወልዒያዙ ቢላህ አላህ ይጠብቀን። አላህ ከሚጠብቃቸው ሰዎች አላህ ያድርገን። የቀብር መከራ ከማያገኛቸው አላህ ያድርገን። እና እነዚህ ሕክማ አለው እንዳይሰሙ የተደረገበት አላህ ስብሓነሁ ወተዓላ እንዳይከዳደሙ እርስ በርሳቸው እንዳይቀባበሩ ይሆናሉና። ወይም ደግሞ ከተሰማ ደግሞ ሕክማው ይጠፋል። ይሄኛው ኢማኑ ضሩሪ ይሆናል። በቃ የቀብር ኢማኑ ሙእሚን የሚጠበቅበት ኢማን ቢልገይብ ነውና በገይብ ማመን ስለሚጠበቅባቸው እንጂ አለዛ የሚሰሙት ከሆነ ضሩሪ ይሆናል። በቃ خلاص ይሄ يستوي فيه الخواص والعوام ዑለማውም ጃሂሉም በዚህ እኩል ይሆናል። የዚህ የተክሊፉ እንትን ሚስጥር ይጠፋልና ነው ይባላል። እና አላህ ስብሓነሁ ወተዓላ እንደዚህ አይነት የቀብር እንትኖች አሉ። እና እኛ ምን ማድረግ አለብን? ይህንን ረሱሉ አለይሂ ሰላቱ ወሰላም ለመናገር ለማስረዳት የፈለጉት ለምንድን ነው? እኛ ካሁኑ ዝግጅት እንድናደርግ እንድናመን የቀብር ቅጣት አለ። ለቀብር ቅጣት ከሚዳርጉን ነገሮች ሁሉ እንድንርቅ ማለት ነው። በተለይ በጣም ከባዱ ኒፋቅና ኩፍር የሚባለው ሽርክ የሚባለው ይሄ ረሕማ የማይደረግለት ሰው ነው። በዱንያ በአላህ የሚያጋራ ረሱሉን አለይሂ ሰላቱ ወሰላም እስትህዛእ የሚያደርግ በሳቸው የሚሳለቅ በመመሪያው በቁርአን የሚሳለቅ በአላህ ስብሓነሁ ወተዓላ በሱ መመሪያ የሚሳለቅ አላህ ስብሓነሁ ወተዓላ ከማይምራቸው ሰዎች አድርጎታል። ካፊር ነው እሱ፣ ከሃዲ ነው። ከዛም በታች ያሉ ወንጀሎች አሉ ለቀብር ቅጣት
እንድንጋለጥ የሚያደርጉና ከዛም እንድንርቅ ነው ማለት ነው። ረሱሉ አለይሂ ሰላቱ ወሰለም ይሄንን የነገሩና ማለት ነው። ሐዲሱ ቡኻሪና ሙስሊም የተስማሙበት ሐዲስ ነው። ወለፍዙሁ ለልቡኻሪ በዛ አይነት ቃል ያወሩት አልኢማሙል ቡኻሪ ናቸው ረሂመሁላሁ ተዓላ። አላህ ሱብሓነሁ ወተዓላ ሰምተው ከሚሰሩት ከሚጠነቀቁት አላህ ያድርገን። ከጥቂት ረፍት በኋላ እንመለሳለን። የአህለ ሱና ወልጀማዓን አቂዳ የሚያንጸባርቀው ከ1000 ዓመታት በፊት የተጻፈው በታላቁ ኢማም አቡ ጃዕፈር የተዘጋጀው عقيدة الطحاوية የተሰኘው ኪታብ قال المؤلف رحمه الله ولا إله غيره ከእርሱ በስተቀር ሌላ አምላክ የለም ይላል الطحاوي። በዶክተር ሼክ አቡበከር ሱሌማን ትንታኔ አላህን ጥገኛ አይደለም ማለት ለዚህ ቃል የቁርአን አያ ያስፈልገዋል? ሐዲስ ያስፈልገዋል? ይሄንን ቃል ለመጠቀም እየገባችሁ ነው አይደል ንግግሩ? وهكذا من يحتاج الى مكان ከቦታ ፈላጊ ሆነ ጥገኛ ነው። الله موجود بلا مكان ማለት አላህ ጥገኛ አይደለም ማለት ነው ባጭሩ። ዘወትር ሮብ ከምሽቱ 4 ሰዓት በድጋሚ እሁድ ከምሽቱ 4 ሰዓት ተኩል በአሱና ቲቪ። مرحبا. وعن زيد بن ثابت رضي الله عنه قال بين رسول الله صلى الله عليه وسلم في حائط لبني النجار على بغلة له ونحن معه إذ حادت به فكادت تلقه. قالوا زيد بن ثابت رضي الله عنه صحابي جليل بتأم التوق قالوا يا رسول عليه الصلاة والسلام صحافي ناتشو رسول عليه الصلاة والسلام كاراتو ቁርአን እንዲወሰድባቸው ካዘዙት ሰዎች አንደኛው ዘይድ ኢብኑ ሳቢት ናቸው ረዲየላሁ ዐንሁ። በጣም ትልቅ ሱሐቢይ ናቸው። ለረሱሉ አለይሂ ሰላቱ ወሰላም ቁርአን የሚጽፉላቸው ነበር፣ ደብዳቤ የሚጽፉ ነበር። በኋላም ቁርአኑን ጀምዕ ለማድረግና አቡበክር ረዲየላሁ ዐንሁ እና ዑመር ሲከጅሉ እሳቸው ናቸው እንዲጽፉ የታዘዙት ማለት ነው። በጣም ትልቅ ዓሊም ናቸው፣ አዋቂ ናቸው። በጣም ትልቅ መንሲብ ያላቸው በጣም ትልቅ ሰው ናቸው እሳቸው። በነብዩ አለይሂ ሰላቱ ወሰላም በሳቸው በቀጥታ ቁርአን ያሐፈዙ ናቸው። እሳቸው በሳቸው ሐያት በረሱሉ አለይሂ ሰላቱ ወሰላም قال بين رسول الله صلى الله عليه ታዲያ ተቀናታ አንድ ቀን ረሱሉ አለይሂ ሰላቱ ወሰላም ጋር ባለንበት ጊዜ አሉ ከበኑ ነጃር ያትክልት አጠገብ ባለንበት ሰዓት على بغلة له ونحن معه እኛ እሳቸው ጋር ሆነን እሳቸው በቅሎ ጋልበው በቅሏቸውን ጋልበው إذ حادت به فكادت تلقه ያሉ አዳ ወዲያው በረገገችና የሚያስበረግጋ ነገር አግንቷት እንደዚህ በርግጋ ዘንበል ላረገቻቸው ረሱሉን አለይሂ ሰላቱ ወሰላም فكادت تلقه ልትጥላቸው ቀረበች እና መልሰው ተስተካከሉና ረሱሉ አለይሂ ሰላቱ ወሰላም وإذا أقبور 6 أو 5 እንግዲህ ሸኩም ሚነራዊ እዛ 6 ወይም 5 ሰዎች ተቀብረው ቀብራቸዋል አሉ። فقال من يعرف أصحاب هذه الأقبور አሉ ረሱሉ አለይሂ ሰላቱ ወሰላም የነዚህን ቀብር ባለቤቶች በመቼ እንደተቀበሩ እነማን እንደሆኑ የሚያቀሰው አለው ያሉ ረሱሉ አለይሂ ሰላቱ ወሰላም። قال رجل انا فمتى ماتوا قال في الشرك فقال ان هذه الامه تبتلى في قبورها فلولا الا تدافنوا لدعوت الله ان يسمعكم من عذاب القبر الذي اسمع منه قال رسول عليه الصلاه والسلام። እነዚህ እንግዲህ አንድ ሰውን ያቃለው አላቸው
ፈመታ ማቱ በመቼ ነው የሞቱት ብለው ጠየቁት። እነሱማ በዘመነ ሽርክ ነው የሞቱት አሉት ረሱሉ አለይሂ ሰላቱ ወሰላም። ዘመነ ሽርክ እንግዲህ እነሱ የሞቱት አላህን ስብሓነሁ ወተዓላ ምንም ሳያውቁ አሻርከው ነው የሞቱት። ፈቃለ ኢነ ሃዚሂ ልኡማ ለቱብተላ ፊ ቁቡሪሃ እቺ ኡመት በቀብሯ ማለት ያው እምነት የሌላቸው ወይም ደግሞ ዑሷቶቹ በጣም ትልልቅ ወንጀል ሲዳፈሩ የነበሩ ሰዎችና ከዛም በላይ ደግሞ በኩፍር ያኸተሙ ሰዎች በቀብር ቅጣት ይጠብቃቸዋል አሉ። ثم أقبل علينا بوجه كذا يطبقاቸዋል አሉና فلولا ألا تدافنوا لدعوت الله أن يسمعكم እኔ እንዳትቀባበሩ ፈርቼ እንጂ ማለት ነው ጌታዬን ለምኜ እንድትሰሙትን የሰማሁትን እንድትሰሙ የቀብር ቅጣት እንዴት እንደሆነ ሲቀጡ እኔ እንደሰማሁት እንድትሰሙ አደርጋችሁ ነበር። ነገር ግን ብትሰሙ ደግሞ ላትቀባበሩ እፈራለሁና የለዚህ ብየተውሁት አሉ ረሱሉ አለይሂ ሰላቱ ወሰላም። ثم أقبل علينا بوجهه رسول عليه الصلاة والسلام كذا ودنيا زورو ይሄንን ካሉና በኋላ فقال تعوذوا بالله من عذاب القبر تعوذوا بالله من عذاب النار كجهنم قطعت اللهን ጠብቀን ብላችሁ ዱዓ አድርጉ አሏቸው። فقالوا نعوذ بالله من عذاب القبر امتثالا لأمر رسول الله صلى الله عليه وسلم صحابة الكرام وداون نعوذ بالله من عذاب النار كجهنم قطعت الله يطبقن الله طبقن بلو الله لمنوا. قال تعوذوا بالله من عذاب القبر على رسول عليه الصلاة والسلام دقمنا كقبرم قطعت طبقن بلونا الله لمنوا على رسول عليه الصلاة والسلام. قالوا نعوذ بالله من عذاب القبر كقبر قطعت አንተ ጠብቀን አላህ ወይ ጠብቀን ይያሉ በአላህ እንጠበቃለን ይያሉ ዱዓ አደረጉ። قال تعوذوا بالله من الفتن ما ظهر منها وما بطن ይፋ ከሆነው ሚስጥራዊ ከሆነው ፊትና በአላህ እንጠበቃለን ብላችሁ ዱዓ አድርጉ። ይሄ ማለት ኢንሻአ ነው። ምንድነው الله ጠብቀን ነው እንግዲህ قالوا نعوذ بالله من الفتن ما ظهر منها وما بطن ይሄ በአላህ እንጠበቃለን ብሎ ኢኽባር ብቻ ሳይሆን ምንድነው ኢንሻአ ነው የሚሻበት። ይሄ ምንድነው አላህን ስብሓነሁ ወተዓላ ጠብቀን ከፊትና ከመከራ ጠብቀን ما ظهر منها وما بطن ማለት ይፋዊ ከሆነችው መከራ ባጥናዊ ምስጢራዊ ከሆነችው መከራ አንተ ጠብቀን አላህን ጠብቀን ብለው ዱዓ አደረጉ። تعوذوا بالله من فتنة الدجال من فتنة المسيح الدجال ጠብቀን ከደጃል ከመሲሑ الدجال ከሱም ደግሞ ፊትና ጠብቀን። የሱ ፊትና ምንድነው? አነ ረቡኩም ብሎ ስለሚመጣ እኔ ጌታችሁ ነኝ ብሎ ሲመጣ አላህን ስብሓነሁ ወተዓላ ስለሚያስከዳ ለዚህም ደግሞ ማታለያዎች ይዞ ስለሚመጣ ብዙ ሰዎች ይታለላሉ። ሙእሚኖች ብቻ ናቸው የዛን ጊዜ ተረጋግተው የሚቀመጡት። ፊትናውን ያውቃሉ። የሱን ረሱሉ አለይሂ ሰላቱ ወሰላም ምልክቶቹን ተናግረዋል። በዛ መሰረት ሙእሚኖቹ ያውቁታል፣ ይጠበቁታል። ፊትናውን እንደምን የሚቋቋሙታል እነሱ። ተዓወዙ ቢላሂ ሚን ፊትነቲ ደጃል የሱ እንግዲህ ከእምነት ማስወጣት ነው። እሱ ፊትናው በጣም ትልቁ ፊትና ብሎ ማለት በህይወት ላይ የሚከሰት ትልቅ ፊትና እምነትን እንደመቀየር ያለ ፊትና የለምና እምነትን ለመቀየር ምክንያት ሆኖ የመጣው ሁሉ በጣም ትልቅ ፊትና ነው። እንግዲህ ከመሲሑ ደጃል በዱንያ ውስጥ ማለት ካሉት መከራዎች ሁሉ እንደ ደጃል ያለ ፈተና ይዞ የሚመጣ ምንም የለም እና ከሱ መከራም ጠብቀን ብላችሁ ዱዓ አድርጉ አሏቸው ረሱሉ አለይሂ ሰላቱ ወሰላም። قالوا نعوذ بالله من فتنة الدجال አሉ ሱሐበተል ኪራም ወዳውኑ ዱዓ አደረጉ። እነሱ እንግዲህ ምንድነው ማዙሃረ ሚንሃ ወማ በጦን ይፋዊ ከሆኑትም ሚስጥራዊ ከሆኑትም ቅጣቶች አንተ ጠብቀን ብላችሁ በሉ። እንግዲህ በዱንያ ላይ ይፋዊ የሆነ መከራ አለ፣ ባጢናዊ የሆነ ሚስጥራዊ የሆነ ፈተና አለ። በተለይ በዲን የሚመጣ ፊትና ማለት ነው። አለዛ ዲን ወዱንያ መከራን በአላህ መጠበቅ ነው። መቼም ሌላ የሚያስጥል የለም። ሁሉንም ነገር ከአላህ ነው የሚጠየቀው። በሁሉም ከአላህ ተጠበቁ ብለው ረሱሉ አለይሂ ሰላቱ ወሰላም አመላከቷቸው። ሱሐበተል ኪራም እንደዚሁ በዛ መሰረት ተዓውዝ አደረጉ። መርሐባ እና እኛም ይሄ ራሱ
እንግዲህ የቀብር ቅጣት ለመኖሩ ልናምንበት የሚገባ ጉዳይ ለመሆኑ አንደኛው መረጃ የረሱሉ አለይሂ ሰላቱ ወሰላም እሳቸውም አዑዙ ቢላሂ ሚን አዛቢል ቀብር እያሉ ዱዓ ያደርጋሉ። ሱሐበተል ኪራምንም ዱዓ እንዲያደርጉ አላህ ያዘዛቸውን እየታዘዙ የተከለከሉትን እየተከለከሉ በዛም ላይ ደግሞ ዱዓ እንዲያደርጉ ደግሞ አላህን እንዲማጸኑ ከቀብር ቅጣት እንዲጠብቃቸው እንዲማጸኑ አላህን ማድረጋቸው ረሱሉ አለይሂ ሰላቱ ወሰላም የቀብር ቅጣት ሐቁን ወሲድቁን መሆኑን በዚሁ እንረዳለን ማለት ነው። وعن البراء بن عازب رضي الله عنه عن رسول الله صلى الله عليه وسلم قال يأتيه ملكان فيجلسانه እንግዲህ ከዚህ በፊት ሌሎች አሉ ምንድነው አንድ ሰው ሊሞት ሲል መላእክተ الرحማንና መላእክተ العذاب ይቀርባሉ። መላእክተ العذاب እንግዲህ ሩህን ተሸክመው ወደ ሲጅን ይዘውት የሚሄዱት ናቸው። መላእክተ الرحማ ደግሞ ሙእሚን የሆኑትን ደግሞ ወደ ኢላ አዕላ ኢልይን ይዘው የሚሄዱ ናቸው። መላእክተ الرحማ ሲሞት ገና አዝራኤል ሩህን አውጥቶ ለመላእክተ الرحማ ሙእሚን እንደሆነ ይሰጣቸዋል፣ ወይም ደግሞ ለመላእክተ العذاب ከሃዲ እንደሆነ ይሰጣቸውና ከዛ እነሱ ይሞታሉ፣ ይቀበራሉ። ከተቀበሩ በኋላ በባለፈው ሐዲስ እንደተመለከትነው ሁለቱም መላእክቶች ቁጭ አደርጉትና ፈየቁላኒ ለሁ መን ረቡከ ጌታህ ማን ነው ብለው ይጠይቁታል። ፈየቁሉ ረቢ አላህ ኻሊቅ የፈጣሪ አላሁ ስብሓነሁ ወተዓላ ነው ይላል ሙእሚኑ እንደሆነ። ፈየቁላኒ ለሁ ማ ዲኑከ ፈየቁሉ ዲንየል ኢስላም ዲኔ የኔ ስመራበት የነበረው ሃይማኖቴ እስልምና ነው፣ አላህ የወደደልኝ ሃይማኖት እስልምና ነውና እሱን ይዤ ነው የኖርኩት ይላሉ። ፈየቁላኒ ለሁ ማ ሃዘ ረጁሉ ለዚ ቡዒሰ ፊኩም በእናንተ ውስጥ ተልኮ ነብይ ሆኖ የተላከው ሐቅንና ባጢልን ለይቶ ሊነግራችሁና ሐቁን ልትከተሉ ባጢሉን ልትተው የተላከው ነብይስ እሱንስ ምንድን ነበረ አመለካከትህ? ምን ነበር ስለሱስ ያለህ እምነት? ይባ ፈየቁሉ ሁወ ረሱሉላሂ ሰለላሁ ዐለይሂ ወሰለም እሱማ ፍጹም የአላህ መልእክተኛ ነው፣ ሐቅና ባጢልን ለይቶ ሊነግር የተላከ ነብይ ነው። ፈየቁላኒ ለሁ ወማ ዩድሪከ ይሄ ለመሆኑ ምን አሳወቀህ ይባላል። ፈየቁሉ ቀረእቱ ኪታብ አላህ ፈአመንቱ ቢሂ ወሰደቅቱ ፈዛሊከ ቀውሉሁ ዩሰቢቱ ላሁ አለዚነ አመኑ ቢልቀውሊ ሳቢት ይላሉ ረሱሉ አለይሂ ሰላቱ ወሰላም። ይሄ ሰውዬ ታዲያ ምን ይሉታል መላእክቶቹ? እሺ የሱ መልእክተኛ የአላህ ስብሓነሁ ወተዓላ ፍጹም መልእክተኛ መሆኑ በምን አወክ ይሉታል። ፈየቁሉ ቀረእቱ ኪታብ አላህ የአላህን ኪታብ ቁርአን ቀራሁ፣ ቁርአን ለፍዙንም ቀርቼ ማዕናውንም ተረዳሁ፣ ነቢዩ ዓለይሂ ሰላቱ ወሰላም ሐቀኛ የአላህ መልእክተኛ መሆናቸውን አወቅኩኝ ይላል። ከዛም አመንሁባቸው፣ ወሰደቅቱ አመንሁባቸው፣ እውነት ትክክለኛ የአላህ ነቢይ ነህ ብዬ አልሁ፣ በዛ መሰረት ይላል። ፈዛሊከ ቀውሉሁ ዩሰቢቱ ላሁ አለዚነ አመኑ ቢልቀውሊ ሳቢት። ይሄ ማለት እንግዲህ ይህንን አይነት ጀዋብ መሰጠቱ ሙእሚኑ የዚህ ቁርአን ማረጋገጫ ነው። አላህ ስብሓነሁ ወተዓላ ሙእሚኖቹን እንደዚሁ ይህን ጀዋብ እንዲሰጡ በማድረግ ያጸናቸዋል ቀብር ላይ። ቃለ ፈዩናዲ ሙናዲ ሚነ ሰማዕ ከዛ ከሰማይ ጥሪ ይደረጋል። አንሰደቀ ዓብዲ ፈአፍሪሹሁ ሚነል ጀነቲ ወአልቢሱሁ ሚነል ጀና። አላህ መላእካውን የሚወክልና ያን መላእካው ጥሪ ይደረጋል። ይሄ ባሪያዬ እውነት በቃ خلاص በትክክል ጀዋቡን ጀውቧል። ስለዚህ እናንተ ፈአፍሪሹሁ ሚነል ጀነቲ የጀነት ምንጣፍ አንጥፉለት፣ ወአልቢሱሁ ሚነል ጀነቲ የጀነትንም ልብስ አልብሱት ይላሉ። መላእካው ይላቸዋል፣ የታዘዘው መላእካ ማለት ነው። መላእኮቹን እንደዚህ እነዚህ መወከሎቹ ለዚህ ሰውዬ የጀነት ምንጣፍ ይነጠፍለታል፣ የጀነት ልብስ እንደዚሁ እንዲለብስ ይደረጋል። ወፍተሑ ለሁ ባበን ኢለል ጀና ወደ ጀነት በሩን ክፈቱለት፣ ጀነትን ይመልከት። አሁን ከቀብር የቆየውን ያህል ቆይቶ አገሩን አሁን ይመልከት፣ ናፍቆት እንዲጨምር ማለት ነው። እንግዲህ ጌታዬን ቂያማ ተሎ አቁመው እያለ እንግዲህ ይህን ዓለም ተሎ አፍርሰው ጀነት እንዲገባ ብሎ ሸውቅ ይጨምራል ይሄ ሰው። ያኛውም ደግሞ ጭንቅ ይጨምራል። ያኛው በዛኛው የሞተው ደግሞ ካፊሩ ደግሞ ጭንቅ ይጨምራል። ያው ጀሃነምን ስለሚያሳዩት ማአልህ ያነነው ጀሃነም ነው፣ ጀሃነም ትገባለህ፣ ያነነው አገርህ አንተ አምነህ ቢሆን ኖሮ ይሄ ነበር ይባላል። ግን ስላላመንህ ያንተ አገር የሚሆነው ጀነትን በማጣቱ እሳት አገሩ በመሆኑ ደግሞ ያነ ጭንቀት እየጨመረ ይኖራል አሉ።
ቃለ ፈየእቲህ ሚን ረውሒሃ ወጢቢሃ ይሄ እንግዲህ የጀነት ምን አለ እርዚቅ በንፋስ አማካይነት ይመጣለታል። ወይፍሰሑ ለሁ ፊሃ መደ በሶሪሂ ከዛ የአይን እይታው እስከሚደርስበት ድረስ እስከሚያቆምበት ድረስ ቀብሩ ይሰፋለታል አሉ። ወአመል ካፊር እንግዲህ ተመልከቱ፣ ለሙእሚን ኒዕማው ጀመረ። እንግዲህ ተመልከቱ ቀብሩ ይሄ ብቻ አይደለም መስፋቱ ብቻ ሳይሆን ወይነወሩ ለሁ ቀብሩ ይበራለታል። እንደዚህ በቃ خلاص ይነወርለታል፣ ይበራለታል። መልካም ስራው ጥሩ ጓደኛ መስሎ ያጫውተዋል አሉ። ቀብሩ ደግሞ ሰፊ ይሆንለታል። መደል በሶር ሊሰፋለት ይችላል። ወይም ደግሞ 70 ክንድ በሌላ ሪዋያ 70 ክንድ ያክል ቀብሩ ይሰፋለታል። የቀብር ጥበት አያገኘውም አሉ። ሱብሃንአላህ ከእንደነዚህ አይነቶቹ አላህ ያድርገን። ወአመል ካፊር የሆነ እንደሆነ ፈዘከረ መውተሁ አሟሟቱን ጠቀሱና ረሱሉ አለይሂ ሰላቱ ወሰላም ቃለ ወይዓዱ ሩሑሁ ፊ ጀሰዲሂ ከዛ ከሞተ ከተቀበረ በኋላ ሩሑ መልሳ ትገባለች። ከዛ ወየእቲሂ መለካኒ ፈዩጅሊሳኒህ እንደዛኛውም መላእክቶቹ አሁንም ያስቀምጡትና ፈዩጅሊሳኒህ ያስቀምጡታል። ፈየቁላኒ መድረቡክ ጌታህ ማን ነው ብለው ይሉታል። ፈየቁሉ ሃ ይሄ ደግሞ የሚለው ተመልከቱት። ሙናፊቁ ምን ይል ነበረ? እኔ በዱንያ ዝም ብዬ ለመመሳሰል ነበር ምለው ይላል። ይሄኛው ደግሞ ስላላለ ለመመሳሰል እንኳን ስላላለ አፉን እንደ ስስት ብቻ ነው የሚከፍተው ብሎ ዝም ይላል አሉ። ላ አድሪ አላውቅም። ፈየቁላኒ ለሁ ማዲኑከ ዲንህስ ምንድን ነበረ? በዱንያ ላይ ስታመልከው የነበረው ሃይማኖትህ ምን ነበር? ፈየቁሉ ሃ ይላል። ያንን እንኳን የኖረበትን ባጢሉን እንኳን ለመናገር አይችልም። ፈየቁላኒ ማ ሀዘ ረጁሉ ለዚ ቡዒሰ ፊኩም በእናንተ ውስጥ የተላከው ነብይስ ምንድነው ማለት ይህን ሰውዬስ ምን ነበር አመለካከትህ? ስለዚህ ሰውዬ የነበረህ አመለካከት ምንድን ነበር ይባላል። ፈየቁሉ ሃ ይላል። ላ አድሪ አላውቅም ይላል። ፈዩናዲ ሙናዲ ሚነ ሰማዕ አንከዘበ ፈአፍሪሹሁ ሚነ ናር ይባላል። እሱ ዋሽቶ አሁን አስተባብሏል። ሲያስተባብል የኖረ ነውና ፈአፍሪሹሁ ሚነ ናር የጀሃነም ምንጣፍ አምጡና አንጥፉለት ይባላል። ወአልቢሱሁ ሚነ ናር የጀሃነም ልብስ አምጡና አልብሱት ይባላል አሉ። ወፍተሑ ለሁ ባበን ኢለ ናር የጀሃነምንም እንደዚሁ አሳዩት ወደፊት። ይሄ ቂያማ ከቆመ በኋላ ፈሪቁን ፊል ጀና ወፈሪቁን ፊ ሰዒር ሲባል ወደ ጀሃነም ወርዶ አገሩ ጀሃነም እንደሚሆን አሳዩት፣ ያንን አገር አሳዩት ይባላል። መላእክቶቹ ከፍተው ያሳዩታል። ቃለ ፈየእቲሂ ሚን ሐሪሃ ወሰሙሚሃ በቃ ሐራራ ይመጣል አሉ። የጀሃነም ሐራራው እየመጣ ይፈጀዋል አሉ። በጧትና በማታ ጀሃነምን ደግሞ እያየ ሁሌ እየደነገጠ ሁሌ እየተጨነቀ እንዲኖር ይደረጋል አሉ። والعياذ بالله قال ويضيق عليه قبضه حتى تختلف فيه أضلعه ተመልከቱት። ቀብሩ እንደገና ደግሞ ያጣብቀዋል አሉ። حتى تختلف أضلعه አድላዑ የጎና አጥንቱ እስከሚተላለፍ ድረስ እንደዚህ ብሎ የቀኝና የግራ ጎና አጥንቱ እንደምትመለከቱት አሁን ተለያይተው የተቀመጡ ድንበር ያላቸው ናቸው። የዛን ቀብሩ ሲያጣብቀው እንደዚህ ተላልፈው እስከሚሰካኩ ድረስ የቀብር ያጣብቀዋል አሉ ረሱሉ አለይሂ ሰላቱ ወሰላም። لا حول ولا قوة إلا بالله. ثم يقيض له أعمى أصم معه مرزبة من حديد مرزبة من حديد مدوشاءهم دقمو لسو أعمى يهونو أصم يهونو لمن الريتاون እንዳይሰሙ ጭንቀቱን እንዳያዩ የተደረጉ መላእክቶች ለሱ በቃ ይመደባሉ ለዛ ሰው መዶሻ ይዘው ያነ መዶሻ የሱ የዛ የካፊሩ መምቻ ነው ማለት ነው። ትልቁ ጎራ በዛ መዶሻ ቢመታምና ለው ضرب بها جبل لصار ترابا ጎራ በቃ خلاص በጣም ጽኑ የሆነ ጎራ በዛ መዶሻ ቢመታ አሸዋ ነው የሚሆነው አሉ። فيضربه بها ضربة ይሄ ሰው በዛ መዶሻ ይመቱታል። فيصح صيحة በቃ በጣም ኃይለኛ የሆነን ጩኸት ይሰማል ይጮሃል። يسمعها ما بين المشرق والمغرب إلا الثقلين ከዛ ፀሐይ መውጫ ፀሐይ መግቢያ ያለው መخلوق ሁሉ በቀብር ያለው ሰውዬ ሲቀጣ ሁሉ ይሰማል አሉ። ህይወት ያለው ነገር ሁሉ ይሰማል። ሰቀለይን ሲቃጋንንትና የሰው ልጅ ሲቀር فيشيل ترابا ከዛ ሲመታ ሰውየው አመድ ይሆናል። መልሶ እንደገና
ይመለሳል እንደገና እንደነበረ ይሆናል ሩሑ ትመለሳለች እንደዚህ እያለ በቀብር ይቀጣል ቂያማ እስከሚቆም ድረስ ከዛም ደግሞ ኢላ አሸዲል አዛብ ወደ ከፋው ቅጣት እንደገና ሁሌም ደግሞ ወደማያቋርጠው ወደ ጀሃነም ቅጣት እንዲወርድ ይደረጋል አሉ ረሱሉ አለይሂ ሰላቱ ወሰላም ይሄ በጣም ከባድ ነው ዘመዶቼ ይሄንን ልናምንበት የሚገባ ልንጠነቀቀው የሚገባ የቀብር እንደውም ምን ይላሉ ሰይድ ዑስማን ረዲየላሁ ዐንሁ إن القبر أول منزل من منازل الآخرة يلو نبرة قبر يميبالو كآخرة يمجمريو كفل نوالو فإن نجا منه فما بعده أيسر منه والو منالو رسول عليه الصلاة والسلام ناتشو اندزيه ملوت سيد عثمان رضي الله عنه قبر يعيو قزيه بقى خلاص قال الله تعالى سلا جنة سلا جهنم سننقر آلقسم نقر قن ቀብር ያዩ ጊዜ ቀብር ሰው ገብቶ ሲቀበር ያዩ ጊዜ ያለቅሱ ነበር ሊህያቸው ይሄጽማቸው በጣም እጅግ ነበር የሰይድ ዑስማን ረዲየላሁ ዐንሁ ይሄ እስከሚበሰብስ ድረስ እስከሚርስ ድረስ ያለቅሱ ነበር ከዛ ምን ነው ሲሏቸው የማ ረሱሉ አለይሂ ሰላቱ ወሰለም ሲሉኮ ሰምቼ ነው ቀብር የሚባለው ነገር የአኺራ የመጀመሪያው ክፍል ነው አሉ ይሄ ከገራ ይሄ ካማረ የወደፊቱም ያምራል አሉ ወኢን ለም ينج منه فما بعده اشد منه ከቀብር ነፃ ካልወጣ ሰውየው የቀብር አደጋ ካገኘው ደግሞ እዛ ደግሞ የከፋ ነው የሚጠብቀው ኢላ አሸዲል አዛብ ነው የሚወርደው አሉ እና በጣም የከፋ ነው ለዚህ ብለው ረሱሉ አለይሂ ሰላቱ ወሰለም ما رايت منظرا قط الا والقبر افظع منه እንደው ከቀብር የከፋ አስደንጋጭ እይታ አይቻላቅም ይላሉ ሰይዳችን አለይሂ ሰላቱ ወሰለም ያነ ከጀሃነሙ በታች ማለት ነው እንደ ጀሃነም የሚያስደነግጥ አንድም ነገር የለም ግን የመጀመሪያው ክፍል ደግሞ እንደ ጀሃነም እንኳን ባይሆን የቀብር ደግሞ በጣም አስደንጋጭ ነው አሉ እና አላህ Subhanahu Wa Ta'ala በሁስነል ኺታም ከሚሻገሩት አላህ ያድርገን የቀብር ቅጣት ከሚጠብቃቸው ከሷሊሆቹ ባሪያዎቹ አላህ ያድርገን ወሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱሁ